ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ድምጻዊ ቴዲ አፍሮ ኢትዮሪካ የተሰኘውን አልበም ካወጣ 24 ሰዓት አልፈውታል። ከቁጥር ጋር የተያዙ መረጃዎች እየወጡ ነው። በቅርብ ያገኘነው መረጃ እንደሚያመለክተው አልበሙን ከ30 ሚሊዮን በላይ ተመልካቾችን ያገኘ እንደሆነ ተመልክቷል። በተለያዩ ሀገራትም በዩቲዩብ ሰንጠረዥ ላይ ቀዳሚውን ስፍራ እንደያዘ ነው የሚነገረው። አልበሙ የተለያዩ ስሜቶችን እየፈጠረ ነው። ባለሙያዎች እየተነጋገሩበት ነው። በመላ ኢትዮጵያም በልዩ ስሜት አልበሙን ተቀብለውታል። በዚህ ዙሪያ ላይ ድምጻዊ ጌትሽ ማሞን ለማነጋገር መስመር ላይ አግኝቻለሁ። በጣም አመሰግናለሁ ድምጻዊ ጌትሽ ማሞ። እንግዲህ እዚህ አሜሪካ መኖር ከጀመርክ ቆየት ብለሃል። የድምጻዊ ቴዎድሮስ ካሳሁን አልበምን በተመለከተ አጠር ያለ አስተያየት እንድትሰጠኝ ነው የጋበዝኩ። በጣም አመሰግናለሁ ጌትሽ። እሺ በሳይኔም አመሰግናለሁ። ምናልባት ከቴዲ አፍሮ ጋር ቀጥታ በተገናኘ ጥያቄን ከማንሳቴ በፊት ምን ላይ ነው ያለው? ካንተም ሙዚቃዎች ነጠላ ዜማዎች ይጠበቃሉ። በአሁን ሰዓት ከሙዚቃ እንደራክ የሚያሳዩ መረጃዎች እየወጡ ነው። እንደው ባጭሩ መመለስ የምትችል ከሆነ። ያው እንግዲህ ያለሁት አሜሪካ ነገር ነው። አሜሪካ ነገር ላይ ስትኖር ደግሞ የግድ ስራ መስራት አለብህ። ከሙያ ሌላ የተሻለ ሌላ ነገር ደግሞ ስራ እየሰራው ነው። ሙዚቃ ያው ተፈጥሬበታለሁ። አሁን ቴዲ ባወጣውም ኢትዮሪካ አልበም ላይ በጣም ሰምቼዋለሁ ጊዜ ወስጄ። ማለት በቃ በደንብ ነው የተነፈስኩት። የውስጤን ነው ያደረገለው የሰራው። እንግዲህ ያው ቴዲ አፍሮ የአሁን ልጅ አይደለም፣ የቀደመ ነው። ከእድሜው በላይ የቀደመ ነው። በጥበቡ የሚገርም ነገር ነው። በቃ የሚገርም ነገር ነው። በተለይ ዳስጣል የሚለው ዘፈን ላይ ብዙ ነገሮችን ጽፏል። በዝምታ የተቀመጠው ህዝብ ቀስ በቀስ እየተበላ እያለቀ እንደሆነ፣ ስለ አዲስ አበባ ጉዳይ እውነት የአዲስ አበባ ነገር እንትን ይላል። አሁን ለምሳሌ ልንገርህ፣ እኔ አዲስ አበባ ልጅ ነኝ። 4 ኪሎ ነው ተወልጄ ያደኩት። ለምን ለማ ለምን እንትን ሆነ ምናምን ሳይሆን ግን የዛ ግፍ የተደረገበት ህዝቡ ላይ በጣም ብዙ ደስ የማይል ነገሮች ነው የተደረጉት። ቴዲ አፍሮ ሁሉን ነገር ነው የገለጸው። ምን ብዬ ልንገርህ ከምነግርህ በላይ ማለት ለምን ይስጠው። አንተ እንደ ጥበብ ሰው፣ እንደ ሙዚቀኛ፣ እንደ ገጣሚ፣ እንደ ዜማ ደራሲ ምናልባትም በኢትዮጵያ ከቅርብ ጊዜ ወዲህ በራሳቸው ሙሉ ሆነው ሙዚቃ ከሚሰሩ ባለሙያዎች አንዱ ተደርገ የምትቆጠር የምትወሰድ ነህ። በብዙዎች አድናቆትን ያተረፍክ ድምጻዊ እንደሆነ ይታወቃል። በሙያ መነጽር ነው የምትመለከተው። እንግዲህ ይህ አልበም በአንድ ባለሙያ እንዳንተ ባለ ሲመዘን ምን አይነት ስራ ነው? አብዮተኛ አልበም ነው ብለን ብዙዎቻችን እንገልጸዋለን። በአንተ በዛ ደረጃ ሊገለጽ የሚችል ነው ወይስ ምን አይነት የጥበብ ስራ ነው ብለን የምትወስደው? ቴዲ አሁን እንትን ያደረገው ምን መሰለህ? የጠቅላላ የኢትዮጵያ ህዝብን ድምጽ ነው ያሰማው። ድምጽ ነው የተናገረው። ብሶት ነው የተናገረው። ቴዲ እኮ የሞላለት ነው። ዝም ብሎ መኖር ይችላል። ራሱን አሳልፎ ቤተሰቦቹን አሳልፎ ለኢትዮጵያ ህዝብ የሰጠ ጀግና ነው። ምንም ጥያቄ የለውም። በቃ ምንም ጥያቄ የለውም። ስለ ኢትዮጵያ ለማወቅ ደግሞ ስለ ኢትዮጵያነት ለመኖር አገሩን የሚመሩ ሰዎች ያውቃሉ። ጎናቸው ብዙ ሰው አጥተው ነው የመጡት። ለምሳሌ ጠቅላይ ሚኒስትሩን ብታነሳ በጣም ብዙ ጓደኞቹን በአንድ ቀን በአንድ መድፍ 10 የሚሆኑትን ሰዎች ያጣው ማለት ነው። ይህን ስሜት ይዞ አድጎ በኢትዮጵያዊነት ስም አድጎ ገባ። ዛሬ ላይ ደግሞ አንዱን ለማስደሰት እየተባለ ያልታሰበ ከባድ ነገር ነው ህዝባችን ላይ ሀገራችን ላይ የደረሰው። በኢኮኖሚም ብትል ህዝቡ በጣም እየተቸገረ ነው። በጣም ከባድ ነገር ነው። ያን ሁሉ ድምጽ ነው የእኛን ድምጽ ነው የተነፈሰው ቴዲ። አልበሙ በጣም ምንም የሚወጣለት አይደለም። በጣም ጎበዝ ነው። እግዚአብሔር ይጠብቀው። ድምጻዊ ጌትሽ ምናልባት ዳስጣል የተሰኘውን ሙዚቃ ላይ አተኩረሃል። ያም ብዙ ስሜቶች የሚገለጹበት ብዙ መልእክቶችን የያዘ አዲስ አበባውያን፣ እናንተ የአዲስ አበባ ልጆች ምናልባት እኛ አዲስ አበባን ከናንተ ባሻገር በኢትዮጵያ ምልክትነቷ የኢትዮጵያ መናሪያነቷ ቀለማችን የምናይባት የጋራ ቤታችን የጋራ መኖሪያችን አዲስ አበባ ዛሬ በልማት ስም በኮሪደር ስም የደረሰባትን የታሪክ መጥፋት ስናስበው እንደ አንድ ኢትዮጵያዊ የሚፈጥርብን ስሜት ይኖራል። እናንተ ደግሞ እዛ ተወልዳችሁ አድጋችሁ ይህንን የሚተነፍስ ወቅትና አጋጣሚ እየጠበቃችሁ ሊሆን ይችላል። ዛሬ ቴዲ ያንን ነገር አሰምቷል። ይሄ ዘፈን ዳስጣል የተባለው ምን አይነት መልእክቶችን ነው እንደው በአጠቃላይ የያዘው? ከአዲስ አበባ ጉዳይ ባሻገር ከሰንደቁ ጉዳይ ባሻገር ታሪካችንን ከማጣታችን ባሻገር ባይተዋር በተደረግንበት በገዛ መሬታችን እነዚህን ጉዳዮች ሁሉ እንዳነሳ ነው በግል የምንረዳው። ዳስጣል ላይ ብዙ መልእክቶች አሉት። በዝምታ እንዳለቀ 12ቱን በግ አንድ ነብር እንደበላ፣ በአንዴ እኮ አንድ ነብር 12 በግ አይበላም እኮ። አንዷን እያያዘ ነው የሚጨርሳቸው ማለት ነው። እና ዝምታው ያመጣው ነገር ነው። ዳስ የሚጣለው ለሁለት ነገር ነው። አንድ ለሀዘን ነው፣ ሁለተኛ ነገር ነው ለደስታ ነው። ድሮ እኮ እኛ አዲስ አበባ ላይ ዳስ ተደርጎ እኮ ሰርግ ይደረጋል። ስለዚህ ዳስጣል ማለት አንድ የምታዝንበት ነው። ሁለተኛ ነገር ደግሞ ይሄን ነገር ተሻግረህ ወጥተህ አገር ላይ ደስታ ጊዜን የምታሳልፍበት ዳስጣል ነው እንጂ ቁጭ ብለህ አልቀስ አለም ዝም ብለህ አትሙት ነው። ህዝቡ ዝም ነው ያለው። ሁሉ ጊዜ ይሞከራል ዝም ነው ያለው። ማለት ችግሩ ኑሮ እየባሰ መጣ። ሰው ተጎዳ። ከአቅም በላይ ሆነ። ብዙ ነገር የሚጠሩ ቁጥሮች ራሱ አዲስ አበባ ላይ ኢትዮጵያ ላይ እኛ ብዙ ጓደኞች አሉን፣ ብዙ የምናውቃቸው ቤተሰቦች አሉን እና በጣም ከብዷቸዋል። ይሄ ነገር የሆነው በስርዓቱ ምክንያት ነው። ለነብስ ቢሆን አተሳሳ ነው
ለአንድ ነፍሴ ብሏል እኮ እሱ። ከፈለጋችሁ ግደሉኝ ማለት ነው። እኔ ዝም አይደለም ነው። ከሀገር ወዳድ ከአንድ ጥበበኛ የሚጠበቅ ባህሪ ነው። ቴዎድሮስ ካሳሁን ዛሬ ብቻ አይደለም ስለ ኢትዮጵያ ሁል ጊዜ ቀኝ እጅ ነው። ይሄኛው ዘፈን በጣም ብዙ ነገር አለው፣ ብዙ ነገር አለው። ከዚህ በፊት ይቅር እንባባል ምናምን የሚል ነገር ነው የሚለው። በሰንደቋን ከፍ እናድርግ ምናምን ነው። ቢያንስ በይቅርታ የሚሸነፍ ነገር አለ ማለት ነው። ዛሬ ግን ሀገር ሞታለች እያለ ነው። በዝምታችን ሀገራችን እየፈረሰች ነው። በዝምታችን በየማይሆን ነገር ውስጥ ሀገራችን እየገባች ነው። ዝምታ አይበጅም እያለ ነው እና በጣም ከባድ ነገር ነው። እኔ በጣም ለሱ ያለኝ ክብር ትልቅ ነው። እንደው ድምፃዊ ጌትሽ በቅርበት ትተዋወቃላችሁ ከቴዲ አፍሮ ጋር። ሰሞኑንም በተለይ በብልጽግና መንደር አካባቢ በሰፊው እንደ አንድ ጉዳይ አድርገው ሲያነሱት ነበር። ገበያውን ፍለጋ ነው፣ ከገበያ አንጻር የሚታይ ነው ብለው ሊያቃልሉት ሊያሳንሱት ይሞክሩ አሉ። እንደው በቅርበት የምታውቀው ከሆነ ቴዲ አፍሮ እንዲህ አይነት አጋጣሚዎችን ጠብቆ የሚያወጣው ገበያ ፍለጋ ተደማጭ ለመሆን የህዝብ ተወዳጅነትን ለማትረፍ ወይስ በትክክል የሚያምንበትን ነው? እሱ እኮ ብሎሃል እኮ ዘፈኑ ላይም ብሎሃል እኮ እስከ ዛሬ ዝም ያልኩት ያልፋል ይሻሻላል ብዬ ነው። ለካ በዝምታ ዝም ብዬ ማለቅም አለ እያለ ነው እኮ ቴዲ አፍሮ። እንደዚህ ገበያ ገንዘብ ምናምን አይደለም። ኦልሬዲ እኮ ገንዘብ አለው እሱ። ምንም ችግር የለበትም፣ የገንዘብ ችግር የለበትም። ባለው ነገር መኖር ይችላል ከቤተሰቦቹ ጋር። በዛ ላይ ደግሞ ጥሩ ጭንቅላት ያለው ልጅ ነው። ብዙ አይዲያዎች ልክ እንደ ዘፈኑም ሌላም ነገር ክሬት ማድረግ ይችላል። እንደዚህ የሚሉት ራሳቸው ለገንዘብ የኖሩ ለሆዳቸው የኖሩ ሆዳደሮች ናቸው። ሲጀመር ምን ሰው አለ አሁን? ምንም ሰው አለ እዚህ ይሄ መንግስት ምን ሰው አለው ሲጀመር? ካሙዙን ምክር ቤት ታስገባ ከሆነ እኮ አለቀ። አይ እንግዲህ ፖለቲካ ላይ ገብቷል። ፖለቲካ ላይ የገባ ሰው ያው ሊተችም ነው። ፖለቲከኛ ከሆንክ ወስነ አምነበት የገባኸው ነው። እንዲህ አይነት ትችትን ጨምሮ ሌሎች ነገሮችን ትቀበላለህ። ካሙዙ ምርጫው አድርጎ ብልጽግና ሆኗል። ብልጽግና መሆን ብቻ ሳይሆን የፊት ግንባር ሆኖ ሌሎችን እንዲያሸማቀቅ በሌሎች ላይ ዘለፋዎች እንዲያቀርብ በአገዛዙ ተልኮ ተሰጥቶት የወጣ ስለመሆኑ ምንም ጥርጥር የለውም። ካሙዙ ሲጀመር እንደዚህ ሰውን የሚማሸማቀቅ አይምሮ ምናምን ያለው ልጅ አይደለም፣ ሌላ ልጅ ነው። ካሙዙ የተፈለገበት ብቻ ምክንያት የደቡብ ወጣቶችን ወታደር ለማድረግ ነው፣ ሌላ ነገር አይደለም። ምንም ሌላ ነገር አይደለም እኮ ኦልሬዲ እኮ እንደዛ ነው እኮ እንጂ ካሙዙ እንደዚህ ሰውን ለማሸማቀቅ በል እያሉት ነው እንጂ ካሙዙ ምንም እንደዚህ አይነት ነገር ውስጥ ካሙዙ ለእኔ በጣም ወንድሜ ነው፣ ጓደኛዬ ነው። ግን ከሀገር አይበልጥም፣ ከልጅ አይበልጥም፣ ከቤተሰብ አይበልጥም። ለእኔ ቤተሰብ ዛሬ የሰው ሀገር ላይ ስኖር ምን እንደሚሰማኝ እኔ ነው የማውቀው። ካሙዙም እንደዚህ አይደለም። በቃ ምን የሰውየው ሰው ማውጣት ነው፣ ሰው በቃ ማጣት ሰው ሁሉ። እኔ ደስ ያለኝ የቴዲ አፍሮ ዘፈን በይበልጥ ካስተላለፈው ነገር ሚሳኤል አይደለም የሚተኩሰው ምናምን ይላሉ። ሚሳኤል ይለቅ ነው ምናምን ይላሉ። ለእኔ ሚሳኤል ነው። ቢያንስ ከብልጽግና ጋር የኢትዮጵያ ሕዝብ እንዳልሆነ ያሳየ ዘፈን ነው። የራሱ የዚህ አገዛዙ ደጋፊዎች ናቸው እኮ ኦልሬዲ ፕሮሞት እያደረጉት ያሉት። ግን በነገራችን ላይ ዳስጣል እያለን ደግሞ ብለን ስንነሳ መዘናጋት የለብንም። ከጀርባም ራሳቸው ፕሮሞት አድርገው ምናልባት እንግዲህ ሀገር ውስጥ ደግሞ የሆነ ቦታ ሄደው በድሮን ሰው ለማጥፋት ይሆናል ሀሳባችንን እዚህ ላይ ስናደርግ ሰው ሲል ብቻ ሁሉም የራሱ እንዳስ በደንብ ይጠብቅ። እንደው ጌትሽ አንተን አግኝቶ በቀላሉ መላቀቅ ያለ አይመስለኝም። ዳስጣል ላይ እኔ በግሌ እንግዲህ እንደ አንድ ተደራሲ እንደ አንድ የሙዚቃ አፍቃሪ በተለይ ከቅርብ ጊዜ ወዲህ ከሀገር ጋር የተያዙ ሙዚቃዎችን በጣም ነው የምከታተለውና ማዳምጠው። በአንተ ሙዚቃዎችም በሚገባ እንድመሰጥ ያደረገኝ እንዲህ አይነት ጉዳዮችን ታነሳለህ። ያንተን 2-3 ነጠላ ዜማዎችን መጥቀስ እችላለሁ። የህዝብ ሮሮ፣ የህዝብ ስሜት በሚገባ ነው የምታቀነቅነው። ራስህ ገጥመህ ራስህ ዜማውን ሰርተህ በራስህ ወጪ ብዙ ነገሮችን አድርገህ ነው። ይህንንም በዚህ አጋጣሚ ምስጋናም ለአንተ ማቅረብ የሚገባ ጉዳይ ነው። አብይ አህመድ ደግሞ አብሮ አደግ ከአንተ ጋር ተያይዞ ብዙ ታሪክ ሲገለጽ ነበር። ግን አብይ አህመድ ለአንተ አይነቱም እንኳን የማይራራ እንደሆነ ተሰደህ ሀገርን ጥለህ እዚህ በአሜሪካ ኑሮ መጀመር በራሱ የሚያሳየው አብይ አህመድ ምንም አይነት ምህረት የሌለው ርራሄ የማያሳይ ሰው እንደሆነ ከአንተ በላይ ምስክር ሊኖር የሚችል አይደለም። ግን አንተ ፖለቲካ በመስፈን ትጸጸታለህ። ዘፈንከው ፖለቲካ እንደሆነ መቼም አሁን ላይ የምታስተባብለው አይደለም። ግን የኪነ ጥበብ ሰዎች፣ አርቲስቶች ከፖለቲካ መራቅ አለባቸው። እሱ በአንድ ወቅት ላይ ብሎታል አብይ አህመድ። ፖለቲካ በመስፈንና ለዚህ በመብቃት ትጸጸታለህ ወይ? አልጸጸትም። እኔ የፈለገ ነገር ችግር ቢገጥመኝ ወንድ ልጅ ነኝ፣ ለቤተሰቤ አላንስም። እየሰራው ነው። የሚገርም አሁን እዚህ ሪችመንድ የሚባል ሀገር ነው ያለሁት። ሜሪ ትራንስፖርት ነው የምሰራው። በደህና ጊዜ ለሽርሽር የለመድኩት ሹፌርነት ዛሬ እንጀራ ሆኖኛል። እየሰራው ነው ማለት ኢትዮጵያ የምትል ዘፋኝ ስትሆንም ባይዘዌ ብዙ ትገፋለህ። ግን እኔ የምነግርህ ነገር ማን ነው መቼም አልጸጸትም። የሚጸጽተኝ እኔ እንደውም ማን ነው አብይ አህመድን ማወቄ ነው የሚጸጽተኝ። የኔ ስም ከዚህ ሰውዬ ጋር መጠራቱ ነው የሚጸጽተኝ። ንገረኝ ካልከኝ ማለት እኔ የሚጸጽተኝ እሱን በማወቄ እግዚአብሔር እና እኔ እሱን ያገናኘን ቀን ነው በጣም የሚጸጽተኝ። ባይሆን ደስ የሚለኝ ምክንያቱም እንደዚህ ጨካኝ አንዳንድ ጊዜ እኮ የምትችለው መስሎ የሆነ ነገር ትሞክራለህ። ካልቻልኩ እኮ በስነ ስርዓት ልክ እንደ ኃይለማርያም ደሳለኝ እኮ በቃኝም እኮ ማለት ጉብዝና ነው። አስበው እሱ ከመጣ ስንት ሰው እንዳለቀ። ምንም ወደኋላ የሚባል ነገር አይደለም። በስራዬ ደግሞ እመለሳለሁ ከእግዚአብሔር ጋር።
በእውነት በጉጉት ነው የምንጠብቀው። ምክንያቱም ስለ ሀገር ስለ ወገን የሚቆረቆሩ ድምፃውያን ድምጻቸው እያነሰ ቁጥራቸው እያነሰ ነው ያለው። አገሪቱ በእንደዚህ አይነት በብዙ ቀውሶች ነፍሷ ሲጥ ተደርጎ በተያዘበት ወቅት ላይ ይህንን ነገር መንካት ኮረንቲንና ፖለቲካን በሩቁ ነው እያሉ የጥበብ ሰዎች በመሉበት በመንግስት ድግስ ላይ በመንግስት በኩል ክብርና ሞገስ ለማግኘት የሚሽቀዳደሙ የጥበብ ሰዎች በበረከቱበት ሀገር እንዳንተ አይነቱን ከዚህ ከጥበብ ማዕድ መራቅ ወይም ደግሞ ማጣት ለተደራሲው ነው ጉዳቱ። ስለዚህ በቅርቡ እንደምትመጣ ተስፋ አደርጋለሁ። እንጠብቃለን። ወደ ቴዲ ዘፈን እንምጣ። እንደው ሌሎቹ ስራዎቹ ከዳስጣል ባሻገር እነ መሬማ አሉ፣ ያዞምባ የተሰኘው እነዚህ ሁሉ ከፖለቲካ ጋር የተያዙ ከሀገራችን ወቅታዊ ሁኔታዎች ጋር የተያዙ ነው። ወርቅ ናቸው። ሁሉም በጣም አሪፍ ነው። በዘዌ ያው እንደዚህ እንኳን ቴዲ አይደለም በእኛም ደረጃ እንደዚህ ወደ ሰው የምናወጣው ነገር በጣም ጥንቃቄ ይጠይቃል እና ደጋግመ የምትለፋበት ነው። በዘዌ ዘፋኝነት በጣም ከባድ ስራ ነው። ልክ እንደዚህ አሁን ሰው ሆ ብሎ ቴዲ አፍሮ እንደተቀበለው ደግሞ ባይቀበለው የሚመጣው እሱ ላይ የሚደርሰውን ዳሜጅ ያስበው። በጣም ከባድ ስራ ነው። ከገንዘብ፣ ከጊዜ፣ ከጤና፣ ከፋሚል ሁሉ ነገርን የሚወስድበት ስራ ነው እና ሁሉም እያንዳንዱ ተጠንቅቆ ያደረገው ነገር ነው። በእኔ ደረጃ እንደዚህ ነው ብዬ እንከን ማወጣለት። ስለዚህ በጣም አመሰግነዋለሁ። ብዙ እህቶቻችን በየአረብ ሀገር የሚሰቃዩ አሉ። እነሱ ያደረገው ነው። ያን ዞምባ ያው እያየው አይደል እንዴ በአንዳንድ ለቅሶ በሚመስሉ ራሳቸው ገለው ሄዶ የሚያለቅሱት የውሸት እንባ እሱ ነው፣ ሌላ ነገር አይደለም። እና ልጁ እይታው ሩቅ ነው፣ በእኔም እንትን የሚገመገም አይደለም። እንግዲህ ይሄ ዘፈን ሊፈጥር የሚችለው ህዝባዊ መነቃቃት፣ አጠቃላይ ስሜት ቀደም ሲል ብለሃል። አዲስ አበባ አቀርቅራለች፣ አዲስ አበባ እንደው ከለብሳለች ማለት ይቻላል። እናንተ የከተማዋ ልጆች እናንተ ትብታችሁ እዛ ተቀብሮ ያደጋችሁ ግን አንገታችሁን ማቀርቀራችሁን ቴዲ አፍሮም በዘፈኑ በሚገባ ገልጾታል። መሀል ገቡና እኛን ከዳር አቆሙን ብሏል። እና ይህን ስሜቶችን አይተም ህዝቡ ላይ የሚፈጥረው ነገር ምንድን ነው? ምን መሰለህ፣ አሁን እኛ ሰፈር አካባቢ አሁን የነበረው ቤቱ ምናምን ያስጠላ ነበረ። አሁን ግልጽ ነው የምነግርህ፣ የገባ ያለው ነገር ያምራል። ግን ያ ሰው እዛ ይኖሩት የነበሩ ሰዎች ለተለያየ ከዛ ደግሞ ሌላ ስቃይ የባሰ ስቃይ ውስጥ ነው የገቡት። አሁን ምርጫ ሲባልም እኮ ኦልሬዲ እኮ እጃቸውን እየጠመዘዙ ነው የሚያስመርጡት። አለዛ ወዶ ሲያውን በግዱ ብልጽግና ነው የመርጠው። ተከቦ ነው ገባ። ይሄ አንድነቱ እንዲበተን ልጁ ትንሽ ከዛ አብሮ ምናምን ስንውል የሚወራውንም ምናምን ወሬ ምናምን ሰው አምጡ ነው የሚያደርገው ነገሩና ወያኔ የሞከረውን ነገር ነው ያደረገው። ያኔ 97 እንግዲህ ዓመተ ምህረት የአዲስ አበባ ሰው ምን ያህል እንደተነሳ አይታል አይደል? ሌላውን ተወና የአዲስ አበባ ሰው እኮ እሱ ቦምብ ወረወሩብኝ ሲባል እኮ የአዲስ አበባ ሰው እኮ ነው እንዴት ብሎ ይወጣለት። እሱ ግን ክሬዲቱ ለሌላ ሰው ሰጠው። መንግስት የተነካ ብለው ከዚህ መጡ ተነስተው ነበረ። ቀስ በቀስ ነው ገብተዋል። ልጁ ይሄ ነገር ያመጣው እንግዲህ ልጁ ስትል አብይ አህመድም ማለት ነው። አም ሶሪ ልጁ ጠቅላይ ሚኒስቴሩ በሚለው ይስተካከልልኝ መሳይ እና እንግዲህ ዝምታው ይበቃል ነው የምለው እኔ። ዝምታው ይበቃል። ሰዎች መኖር እንዲችሉ የመኖር መብታቸውን እንዲከበር ማድረግ ሌላ ነገር እኮ አይደለም። ብልጽግና ማለት እኮ የሆነ በወርቅ ላይ መራመድ አይደለም እኮ። ቢያንስ ለሰው ልጅ እግዚአብሔር የሰጠውን መብት እሱን መተግበር ማለት። ሰዎች በብሔራቸው፣ ሰዎች በሃይማኖታቸው መገደል የለባቸው፣ መገፋት የለባቸው። ለምን ስንት ዓመት ይኖራል? እሱ እዚህ ዙፋን ላይ ስንት ጊዜ ይቆያል? አንዳንድ ጊዜ ስታልፍም ስም የሚሆንን ነገር ነው መስራት ያለበት። ቴዲ አፍሮ አሁን ሰው ነው ያልፋል። ሲያልፍ ግን ዘላለም ክብር ነው የሚኖረው። ኢትዮጵያ ሲነሳ ቴዲ አፍሮ ይነሳል። በቃ እንደዚህ አይነት አጋጣሚ ስታገኝ እንደውም ጠንክረህ መስራት ነው ያለበት። ኦሮሞ ይቀየመኛል፣ አማራ ይቀየመኝ እያለ እየዛ በኦሮምኛ እየሄደ ሌላ ነገር ሲያወራ፣ በአማርኛ እዚህ ሌላ ነገር ሲያወራ ህዝቡ እየተሸወታተነ መጣ። እውነቱን ነው። የተከዳ ህዝብ ነው። አብይን ያልደገፈ ማን አለ? ማንም የለም። ያኔ ጌታቸው አሰፋ እንደዛ ቁም ስቃዩን ሲያሳየው ሂልተን ሆቴል አንድ አጋጣሚ ላይ ተገን ቁጭ ብለን ወንድሜ ነጠቁኝ በጠራራ ፀሐይ በልና ትጽፋለህ ከሞትኩ ይለኛል። እኔ አብይ ነው የሚልህ? እኔ ግን በጣም ከፋኝ፣ አለቀስኩ። እውነት ነው ወንድሜ ሊገሉብኝ ነው። ምን ነው ዛሬ ያ ስሜት ለሱ አይሰማውም? የስንቶቹን ወንድም ነው የሚገለው? ምናልባት ሌላ ጊዜ በደንብ ሙዚቃውን ተከታትለን፣ አንተም ደግሞ መቼም ጥበብ ትጠራሃለች፣ የኢትዮጵያ ህዝብ ይፈልግሃል፣ ድምፁ እንድትሆነው ይፈልጋል። አሁን ቴዲ አፍሮ ድምፅ ነው የሆነው ለመላው የኢትዮጵያ ህዝብ፣ አንገቱን አቀርቅሮ ላለው የኢትዮጵያ ህዝብ ባንዲራህን አንሳ ብሎ ጥሪም አድርጎለታል። በዚህ አጋጣሚ የቤት ስራውን ጨርሷል ቴዲ አፍሮ። ከዚህ በላይ መሳሪያ አንስቶ ጫካ ገብቶ ሊዋጋ አይጠበቅበትም። የሚያደርገውን በሙያው አድርጓል። ይሄ ግን ሙዚቃውን ሰምቶ አጣጥሞ ቴዲ ጀግና ነው፣ ቴዲ ጎበዝ ነው ብሎ ሌላ ነገር ውስጥ የሚገባ ለውጥ ለማምጣት የሚሰንፍ በሌላው መስዋዕትነት ግን ነጻነትን የሚፈልግ በሞላበት ሁኔታ ነው እንግዲህ ቴዲ ማንቂያ ደውል ይዞ የመጣውና
በዚህ አጋጣሚ መልእክት ካለ? በዚህ አጋጣሚ መልእክቴ እኔ ምን መሰለህ፣ ልጁ አሁን በጣም ቅድም እንዳልኩ ብዙ ነገሮችን ተጋፍጦ ነው ያደረገ ያለው በህይወቱም ነው። ሀገር ውስጥ ነው ያለው። ነገ ምን እንደሚሆን ምን እንዲሆን አይታወቅም። ልጁ ግን በቃ ኦልሬዲ አምኖበት የሰራው ስራ ነው። ግን እሱ ይህን ያህል መስዋዕትነት የከፈለበትን ነገር እኛ ለቲክቶክ እና ለዳንስ አናርገው። መልእክቱን እንስማው። እንዴት እናርግ እንወያይ እንጂ ገብተዋል። በቲክቶክ የሚያልፍ ነገር አናርገው፣ በዩቱብ የሚያልፍ ነገር አናርገው። ህይወት ነው እሱ ያደርግ ያለው የከፈለበት ያለው። ይህንን ነው የምልህ። በጣም ነው የማመሰግነው ድምፃዊ ጌትሽ ማሞ። እንግዲህ በቴዲ አፍሮ አዲሱ አልበም ላይ መነሻ አድርገን አጠር ያለ ቆይታን ያደረግነው፣ ወደፊት በስፋት እንደምንገናኝ ተስፋ አደርጋለሁ። እንዴት እንለያይ? ምናልባት በጅምር ላይ ያሉ በስንኝ ልትቀልዝልን የምትችል አንድ ሁለት ስንኞችን ልትልልን ትችላለህ? ወደፊት ከሚጠበቁ ሌላ ጊዜ ያለው አለ። የኔ አባት የኢትዮጵያን ህዝብ ወዳቸዋለሁ። እግዚአብሔር ይጠብቃችሁ። ኑሩልኝ። በየትኛውም ቦታ ያላችሁ የሀገሬ ልጆች ኑሩልኝ በልልኝ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ቀን። አሜን ባይ ለሁላችሁ።